ሲመል ደግሞ ከውጭ ጉዳይ ሚኒስቴር ኃላፊዎች ጋር በነበራቸው ንግግር የበጀት እጥረት ጉዳይ እንደተነሳላቸውም ለቢቢሲ ተናግሯል ተብሏል። መንግስት የጤና ባለሙያዎች ላቀረቡት ጥያቄ በአስቸኳይ ምላሽ እንዲሰጥ የኢትዮጵያ የጤና ባለሙያዎች ማህበር አሳሰበ። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱ ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ንቅናቄም አገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቷል። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፈጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥም አጥብቆ አሳስቧል ነው የተባለው። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። የኢትዮጵያ ፌዴራል ፖሊስ የወንጀል ጥቆማ መስጫ የሞባይል መተግበሪያው በዓለም አቀፍ ደረጃ ምርጡ የፖሊስ መተግበሪያ በመሆን ተመረጠ ተባለ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገውና በሰው ሰራሽ አስተውሎት የሚሰራው ኢትዮጵያ ፌዴራል ፖሊስ የወንጀል ጥቆማ መስጫ የሞባይል መተግበሪያ በተባበሩት አረብ ኤሚሬትስ ሊካሄድ በታቀደው ዓመታዊ የዓለም ፖሊስ ጉባኤ ምርጥ የፖሊስ መተግበሪያ በሚል ምድብ መመረጡ ተገልጿል። አራተኛው የዓለም ፖሊስ ጉባኤ ከግንቦት 13 እስከ 15 ቀን 2017 ዓ.ም በዱባይ የሚካሄድ ሲሆን በዓለም ዙሪያ ያሉ የጸጥታ ኃላፊዎች፣ የደህንነት ባለሙያዎችና የቴክኖሎጂ ፈጣሪዎች የወደፊቱን የፖሊስ አሰራር ለመቅረጽ ይሰባሰባሉ ተብሏል። ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ኢኤአይ እንዳስታወቀው የወንጀል ጥቆማ መስጫ የሞባይል መተግበሪያው ኢኤፍፒ አፕ በአሁኑ ጊዜ በአዲስ አበባና ድሬዳዋ አስተዳደር ከተሞች አገልግሎት እየሰጠ መሆኑም አመላክቷል። የትግራይ የጤና ባለሙያዎች 17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠየቁ ተባለ። ሰላማዊ ሰልፉም ለ2 ቀናት እንደሚቀጥልም ተሰምቷል። የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅት ሳያገኙት የቀሩት የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ነው የጠየቁት። የጤና ባለሙያዎቹ ምቹ የስራ ሁኔታ እንዲፈጠርላቸውም መጠየቃቸውን የኢትዮጵያ ኢንሳይደር በዘገባው ጠቁሟል። ባለሙያዎቹ ጥያቄያቸውን ያሰሙት ዛሬ ረቡዕ ሚያዝያ 29 ቀን 2017 ዓ.ም በመቀለ ከተማ በሚገኙ የተለያዩ የጤና ተቋማት ውስጥ ባካሄዱ ሰላማዊ ሰልፍ ነው ተብሏል። ከዛሬ ጀምሮ ለ3 ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸው ይህ ሰላማዊ ሰልፍ የጠራውን የትግራይ የጤና ባለሙያዎችን ማህበር ነው ተብሏል። የማህበሩ ፕሬዚዳንት ዶክተር ፍስሐ አሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሰጡ መቆየታቸውን አስታውቀዋል። የጤና ባለሙያዎቹ የሕክምና አገልግሎት ሲሰጡ የቆዩት ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበርም ኢትዮጵያ ኢንሳይደር ፕሬዚዳንቱን ጠቅሶ አመላክቷል። የመብራት ኃይል መኪና ውስጥ በህገወጥ መንገድ የተጫኑ የኮንትሮባንድ ዕቃዎችን በቁጥጥር ስር ዋሉ። ሚያዝያ 4 ቀን 2017 ቀን ከአርባ ምንጭ ወደ ወላይታ ሶዶ ሲጓዝ ከነበረ የመብራት ኃይል መኪና በህገወጥ መንገድ የተጫኑ የኮንትሮባንድ ዕቃዎችን በቁጥጥር ስር ማዋሉን የሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ናቸው የተናገሩት። የተለያዩ አልባሳትንና ጫማዎችን ጭኖ ሲጓዝ የነበረው መኪና ወደ ወላይታ ሶዶ ከተማ ሊገባ ሲሞክር በፖሊስ ፍተሻ በቁጥጥር ስር ውሏል ተብሏል። ያለ መንግስት ፍቃድ ለግል ጥቅሙ ተሽከርካሪውን ይዞ የወጣው አቶ መልካሙ ካንኮ የተባለ አሽከርካሪና ወይዘሮ አስቴር ዛውጋ የተባሉ ነጋዴ በፖሊስ ተይዘው ተጨማሪ ምርመራ እየተደረገባቸው መሆኑንም የሶዶ ከተማ ፖሊስ ማህበረሰብ አቀፍ ወንጀል መከላከል ኃላፊ ረዳት ኢንስፔክተር ምትኩ ማሞ ገልጠዋል። በህገወጥ መንገድ መንቀሳቀስ በየትኛውም ደረጃ በህግ የሚያስጠይቅ በመሆኑ ህብረተሰቡ ጥንቃቄ ማድረግ እንዳለበትም አሳስበዋል። በአማራ ክልል ባለፉት 9 ወራት 10 ቢሊዮን ብር የሚያወጡ ግብዓቶች ወደ ጤና ተቋማት መሰራጨታቸው ተነገረ። በበጀት ዓመቱ 9 ወራት 10 ቢሊዮን ብር የሚያወጡ ግብዓቶች ከመድኃኒት አቅራቢ ድርጅቶች፣ ከጤና ቢሮና
ከተለያዩ ረጂ አካላት ጋር በመሆን ወደ ጤና ተቋማት መሰራጨታቸውን የአማራ ክልል ጤና ቢሮ የእቅድ ዝግጅት ክትትል ግምገማ ዳይሬክቶሬት አቶ አማረ ሹመት ለብስራት ሬዲዮ ተናግረዋል። ባለፉት 9 ወራት 354,000 እናቶች በሰለጠነ ባለሙያ የወሊድ አገልግሎት ያገኙ ሲሆን እንደ ክልል በጤና ተቋማት ሪፖርት የተደረገ ሞት 69 በመቶ መሆኑ ተገልጧል። ከአፈጻጸም አንጻር የተሻለ ቢሆንም ይህን አገልግሎት ለማሻሻል 26 ጤና ተቋማት የድንገተኛ ቀዶ ሕክምና አገልግሎት እንዲሰጡ ማድረግ ተችሏል ተብሏል። ከዚህ ውስጥ ከፍተኛውን ድርሻ የሚይዘው የቀዶ ማዋለድ ሕክምና መሆኑን ዳይሬክተሩ ገልጠዋል። ለእናቶች ጥራት ያለው ሕክምና ለመስጠት 160 ጤና ጣቢያዎች የአልትራሳውንድ አገልግሎትን እንዲሰጡም ተደርጓል። ማህበረሰቡ የግብዓትና የመድኃኒት እጥረት እንዳያጋጥመው በየወረዳውና በየከተማው አስተዳደሩ የማህበረሰብ መድኃኒት ቤቶች እንዲከፈቱ በማድረጉ 43 የማህበረሰብ መድኃኒቶች ቤቶች ለህብረተሰቡ አገልግሎት እየሰጡ መሆኑንም ተገልጧል። የውጭ ዜና። በጀርመን አዲስ መራሄተ መንግስት ተሾሙ። የጀርመን የህዝብ እንደራሴዎች ምክር ቤት ባካሄደው ሁለተኛው ዙር ምርጫ የ69 ዓመቱን የጀርመን ክርስቲያን ዲሞክራት ህብረት ፓርቲ መሪ ፍሪድሪሽ ሜርስን በጀርመን መራሄተ መንግስት መርጧል። ሜርስ በምክር ቤቱ ቃለ መሃላን ፈጽመዋል። የጀርመን ፕሬዚዳንት ፍራንክ ቫልተር ቫይንቨርም የሜርሰን ሹመትን አጽድቀዋል። ሜርስ መራሄ መንግስት ለመሆን የበቁት በሁለተኛው ዙር ምርጫ የጀርመን የህዝብ እንደራሴዎች ምክር ቤት አባላትን 325 ድምፅ ካገኙ በኋላ ነው ተብሏል። የህንድ ጦር በርካታ የፓኪስታን ከተሞችን በባሊስቲክ ሚሳይል መምታቱ ተሰማ። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። የህንድ ጦር ከጥቃቱ በኋላ በሰጠው መግለጫው ዛሬ ፍትህ ሰፈነ፣ በፓኪስታን የአሸባሪዎች ካምፕ ተደመሰሰ ሲልም ተደምጧል። የፓኪስታን ወታደራዊ ቃል አቀባይ በበኩሉ ለህንድ ጥቃት አሳማሚ ምላሽን እንሰጣለንም ብሏል። እሳቱ ሳይጠፋ ፓኪስታን ክሩዝ ሚሳይሎቿን ወደ ህንድ አስወንጭፋለች። የህንድን 2 ተዋጊ ጀቶች ከካሽሚር ሰማይ ላይ ጥላለች። የህንድን የጦር ካምፖች በመደብደብ ላይም ትገኛለች። በተለያዩ ግንባሮች ጦርነቱ ተጧጡፏል። የፓኪስታን መስጂዶች ነዋሪዎች ከቤታቸው እንዳይወጡ ጥሪ በማስተላለፍ ላይም ይገኛሉ። የፓኪስታን ወታደራዊ ምንጭ አስፈላጊ ከሆነ ሁሉንም ወታደራዊ መሳሪያዎች ኒውክለርንም ጨምሮ እንጠቀማለን ብለዋል። ኢትዮጵያ በመሪዎች ደረጃ ትታደምበታለች የተባለው የሩሲያ 80ኛ ዓመት የድል በዓል ሊከበር ነው። የናዚ ጀርመን የተሸነፈበት 80ኛ ዓመት በማስመልከት በሚከበረው የሩሲያ የድል በዓል ላይ የበርካታ ሀገራት መሪዎች በሞስኮ እንደሚገኙ ይጠበቃል። እንደ አውሮፓውያን አቆጣጠር ሜይ 9 1945 የናዚ ጀርመን በሁለተኛው የዓለም ጦርነት በይፋ መሸነፉን የገለጸበት ቀን ሲሆን ቀኑ በሩሲያ የድል ቀን ተደርጎ ይከበራል። በጦርነቱ ዋነኛ ተፋላሚ የነበረው የናዚ ጀርመንን ለማሸነፍ የሶቪየት ህብረት ጦር ጉልህ ሚና የነበረው ሲሆን ዘንድሮ ድሉ ለ80ኛ ጊዜ ይከበራል ተብሏል። የድል ቀኑ በሩሲያ ከሚገኙ ትላልቅ ቀኖች ውስጥ ዋነኛው ሆኖ በጦርነቱ ህይወታቸውን ያጡ ዜጎችና ወታደሮች ይታወሱበታል። ብዙ ሰዎችን በመግደል ተስተካካይ ባልተገኘለት የሁለተኛው የዓለም ጦርነት ከ70 ሚሊዮን ሰዎች በላይ ህይወታቸውን ሲያጡ 24 ሚሊዮን ያክሉ ከሶቪየት ህብረት ነበሩ። የድል በዓሉ 80ኛ ዓመት በሩሲያ ሲከበርም እስካሁን ከአፍሪካ የኢትዮጵያ፣ ቡርኪና ፋሶ፣ ግብፅ፣ ኮንጎ፣ ዚምባብዌ፣ ኢኳቶሪያል ጊኒ እና ጊኒ ቢሳው መሪዎች ይገኛሉ ተብሎ ይጠበቃል። የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ማትቪንኮ ከወራት በፊት ኢትዮጵያ በዚህ በ80ኛው ዓመት የድል በዓል ላይ በመሪዎች ደረጃ ልትሳተፍ እንደምትችል ጠቁመው ነበር። በተጨማሪ የብራዚል፣ ቻይና እና ፍልስጤም መሪዎች በሁነቱ ይገኛሉ ተብሎ የሚጠበቅ ሲሆን ሰሜን ኮሪያም በአምባሳደሯ በኩል በድል በዓሉ ላይ ትካፈላለች ተብሏል። ከ13 ሀገራት የተውጣጡ ሰልፈኞች ወታደራዊ ትርኢት ያሳያሉ ተብሎም ይጠበቃል። ሱዳን ከተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። ሱዳን ከተባበሩት አረብ ኤሚሬትስ ጋር ዲፕሎማሲያዊ ግንኙነቷን ያቋረጠች ሲሆን የኤምባሲ ሰራተኞቿን ከአቡዳቢ ወደ ሀገር ቤት እንዲመጡ ማዛለች። የጸጥታውና የመከላከያ ምክር ቤቱ ባወጣው መግለጫ
የባህረ ሰላጤው ሀገር የሆነችው አቡዳቢ ለፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች RSF ትደግፋለች በማለት የተባበሩት አረብ ኤሚሬትስ አጥቂ መንግስት ሲል ወንጅሏል። ምክር ቤቱ በተባበሩት አረብ ኤሚሬቶች በሱዳን ሉዓላዊነት፣ የግዛት አንድነትና የዜጎች ደህንነት ላይ የተፈጸመውን ጥቃት ከ2 ዓመታት በላይ ዓለም ሁሉ አይቷል ብሏል። ውሳኔው የተላለፈው የዓለም አቀፉ ፍርድ ቤት ICI የሱዳንን ክስ ውድቅ ካደረገ ከ1 ቀን በኋላ ነው ተብሏል። አቡዳቢ በምዕራብ ዳርፉር ግዛት ለRSF ድጋፍ አድርጋለች የሚለውን የሱዳንን ክስ ውድቅ ካደረገ ከ1 ቀን በኋላ ነው ተብሏል። በሱዳን ውሳኔ ላይ ከተባበሩት አረብ ኤሚሬትስ የተሰጠ መግለጫ የለም። ከጋዛ ታጋቾች 3ቱ ሕይወታቸው ሲያልፍ 21ዱ በሕይወት ይገኛሉ ሲሉ ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንዳስታወቁት በጋዛ በሐማስ የተያዙ 3 ታጋቾች መሞታቸውን ተከትሎ በሕይወት አሉ የተባሉትን ሰዎች ቁጥር ከ24 ወደ 21 ዝቅ ማለት ተናግረዋል። ትራምፕ በዋይት ሀውስ ውስጥ ለጋዜጠኞች እንደተናገሩት 24 የነበሩት የታጋቾች ቁጥር አሁን ላይ ወደ 21 ዝቅ ብሏል። ይህም ከ1 ሳምንት በፊት የተከሰተ ነው ሲሉ ተደምጧል። ትራምፕ ስለሞቱት ሰዎች ማንነትም ሆነ ስለ አዲሱ የመረጃ ምንጭ ምንም አይነት መግለጫ አልሰጡም። ፕሬዚዳንቱ አክለውም ስለዚህ ይህ በጣም አስከፊ ሁኔታ ነው፣ ታጋቾቹን ለማስወጣት እየሞከር ነው ብለዋል። የትራምፕ ንግግር የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለቤት ሳራ ኔታንያሁ ባለፈው ሳምንት ከ24 ያነሱ ታጋቾች በሕይወት እንዳሉ ከተናገሩት ጋር ተመሳሳይ ነው። የትራምፕን መግለጫ ተከትሎ የእስራኤል የታጋቾች አስተባባሪ ጋል ሄርሽ በኤክስ ላይ ረቡዕ ዕለት እንደጻፉት የእስራኤል ይፋዊ የታጋቾች ቁጥር 24 ደርሷል ብለዋል። ባለፈው ሳምንት የእስራኤል የደህንነት ካቢኔ በጋዛ ላይ ያለውን ጦርነት ለማስፋትና በፍልስጤም ውስጥ ያለውን ግዛት ለመያዝ የሚያስችል እቅድ አጽድቋል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው አሰቃቂ ጥቃት ከ52,600 በላይ ፍልስጤማውያን በጋዛ ተገድለዋል። አብዛኞቹ ሴቶችና ሕፃናት ናቸው። የዓለም አቀፍ የወንጀለኞች ፍርድ ቤት በህዳር ወር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የቀድሞ የመከላከያ ሚኒስትራቸው ዮአብ ጋላንት በጋዛ በፈጸሙት የጦር ወንጀሎችና በሰብአዊነት ላይ ወንጀሎች ላይ የእስር ማዘዣ አውጥቷል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። አልቡርሃን በፖርት ሱዳን ለተፈጸመው ጥቃት የበቀል እርምጃ ወስደው በድል እንደሚወጡ ተናገሩ። የሱዳን ጦር አዛዥ ጀነራል አብድል ፈታህ አልቡርሃን በሱዳን ላይ ለሚሰነዘረው ጥቃት በቀል እንደሚወስዱ ገልጠው ህዝቡ በመጨረሻም አሸናፊ ይሆናል ሲሉ በፖርት ሱዳን የነዳጅ ማከማቻ መጋዘኖች ከተፈጸመው ጥቃት በኋላ ተናግረዋል። ጀነራሉ ባስተላለፉት የቪዲዮ መልእክታቸው ከኋላቸው በጥቃቱ ከነደዱ የነዳጅ መጋዘኖች የሚወጣ ጭስ ይታያል። አልቡርሃን ግባችንን ወደ ማሳካት እንሄዳለን፣ ይህም ሚሊሻዎችን፣ ፈጣን ድጋፍ ሰጪ ኃይሎችንና የሚደገፏቸውን ሁሉ ማሸነፋችንን እንቀጥላለን ብለዋል። አክለውም በሱዳን ላይ ጥቃት ለፈጸሙት ሁሉ የምናገረው የበቀል ጊዜ ይመጣል ሲሉም ተደምጧል። የአልቡርሃን አስተያየት ሱዳን ከተባበሩት አረብ ኤሚሬቶች ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥ መወሰኑን ተከትሎ ሲሆን ሱዳን ወደዚህ ውሳኔ የደረሰችውም የተባበሩት አረብ ኤሚሬቶች RSFን በጦር ኃይሉ ላይ ባደረገው የ2 ዓመት ጦርነት ይደግፋሉ በሚል ክስ ነው። ከዚህ በተጨማሪ ውሳኔው የተወሰደው በፖርት ሱዳን ወደብና ሌሎች አስፈላጊ መገልገያዎች ላይ ያነጣጠረ የ3 ቀናት የድሮን ጥቃት ከደረሰ በኋላ ነው ሲሉም የሱዳን ባለስልጣናት ገልጸዋል። አልቡርሃን እንዳሉት ሱዳናውያን ንቃተ ህሊና ያላቸው፣ በሰው ልጅ ታሪክ ውስጥ ጥልቅ የሆነ ቦታ ያላቸው፣ በመሰል ክስተቶች የማይደናገጡና በእነዚህ አደጋዎችም የማይፈሩ ታሪክና ስልጣኔ የሰሩ ህዝቦች ናቸውም ብለዋል። በመጨረሻም በእስር ላይ የሚገኙ ፍልስጤማውያን ጋዜጠኞች በእስራኤል ጦር ፍርድ ቤት ሊቀርቡ ነው ተባለ። በእስር ላይ ከሚገኙት ጋዜጠኞች መካከል አንደኛው የሆነውና የዛሬ ሳምንት ገደማ በወረራ በተያዘው ዌስት ባንክ ውስጥ በቁጥጥር ስር የዋለው ጋዜጠኛ አሊ አልሳሞዲ በእስራኤል የጦር ፍርድ ቤት ይቀርባል ተብሏል። እንደ ፍልስጤም እስረኞች ማህበረሰብ መረጃ ከሆነም በአሊ አልሳሞዲ እስር ዙሪያ ግልጽ የሆኑ ክሶች አለመኖራቸውም አስታውቋል። ጥምረቱ ባወጣው መግለጫ በአሊ አልሳሞዲና ሌሎች ፍልስጤማውያን የሚዲያ ሰዎች እስርና አያያዝ ዙሪያ ስጋት እንዳለው የገለጸ ሲሆን
በተለይ አሊ አልሳሙዲ የተለያዩ አካላዊ ጥቃቶች የደረሱበት እንደሆነና ሕክምና ቢያስፈልገው ምንም አይነት ሕክምናም ሆነ የመድኃኒት አቅርቦት እያገኘ እንዳልሆነም ገልጧል። በተያያዘ ዜና በጋዛ የቀጠለው ከበባ ከፍተኛ የሆነ የምግብ እጥረት የተፈጠረ ሲሆን በዚህ ሳቢያ ሰዎች የመጠቀሚያ ጊዜያቸው ያለፈበት ምግብ ለመመገብ መገደዳቸው ተገልጧል። የጦር ጀቶች ድምፅ አሁንም በሚሰማባት ጋዛ ሰዎች በእሳትና በረሃብ እያለቁ ነው የተባለው ሲሆን እናቶች ለልጆቻቸው በቂ ምግብ ማግኘት ስላልቻሉ የተገኘውን ምግብ ለመመገብ ተገደዋልም ተብሏል። አብዛኞቹ የመጠቀሚያ ጊዜው ያለፈበት ምግብ ለመመገብ የተገደዱ ሲሆን አንዳንዶች ደግሞ እሱም የሚያገኙበት እድል አለመኖሩና ተርበው የሚተኙ ልጆቻቸውን የማለዳ ብርሃን ሳይመለከቱ በዛው እንዳያሸልቡ እንደሚሰጉም ገልጠዋል ተብሏል። የተከበራችሁ ጉባለች ኢትዮጵያ ቤተሰቦች የሰዓቱን ዜናዎች በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገንን ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ ሁልጊዜም አብረን እንሁን። እውነት ያሸንፋል። መልካም ጊዜ